እሺ አሁን ኮለን ሴክሽን ኢንዲፋይን ላርክ ስለዚህ ምንድነው ማረጋው ማለት ነው መጀመሪያ ሲ ኮለኔ ስንት በስንት ይሁን 40 በ40 ለምሳሌ 40 በ40 ሶ ስቴፖቹ ብዙ ጊዜ አንድ አይነት ናቸው እዚህ ጋር C25 ነው so the dimension is going to be 0.4 and it is going to be 0.4 so concrete reinforcement it is colon no yes the concrete cover up በስታር 0.025 ላርጋት because 25 is enough ስለዚህ ኦኬ ብይወጣለው ኦኬ ስለዚህ ሁለት ኮለን አንድ ኮለን አንድ ቢም እናንተ ግን ብዙ ቢም ሚኒመም አሁን 5-6 ቢም ዲፋይን ማድረግ አለባችሁ ኮለንም 5-6 ኮለን because ብዙ ኦፕሽን ሲኖራችሁ your design will be more economic ማለት ነው so ለተኛ slab define lark slab define ሳደርግ እዚህ area section ይመጣለው so arno section ላለው እዚህ ጋር ከሪኔም ልጀምር ሪኔም ምን እናደርገው slab ለምሳሌ thickness 170 የሆነ በል ሼልቲ ነው yes it is 400 C25 ነው so the thickness is going to be 0.17 ማለት ነው thickness is going to be 0.17 so okay ብይወጣለው ማለት ነው so slabin define አደረኩ thickness define አድርጋለሁ beam column so ከዚህ በኋላ መሳል የሚጠበቅብኝ ማለት ነው ስለዚህ እዚህ ጋር beam እና column ለመሳል ለዚህ ሁለቱን እንጠቀመው so እቺን መሳል እቺን ብትጠቀም very simple ይሄን የምትጠቀመው ዲያጎናሎችን መሳል ስፈልግ ነው ይሄን ዝም ብዬ ስትሬት ፍሬም መሳል የምፈልግ ሆነ ይሄን መሳል ይጀምራል አሁን አጫጭር ሾርት ከት ሜቶዶችን ነው ማሳያችሁ ክላስ ከተማርናቸው እቺ ማለት ነው ስለዚህ አሁን ይሄ መጨረሻው ፍሎር ነው ሴሌክት አደርጋለሁ it is beam ይለኛል ኦኬ ስለዚህ ቺን ቢም እንደዚህ ታረጉትና ባንዴ ለመሳል you just make like this ስለዚህ ሁሉም ቢም ተሳለ ማለት ነው እንደገና ዝቅ ታረጉና ኦሬዲ ተሰጀምራችኋል እሺ not responding እያለኝ ስለሆነ ነው ታረጋላችሁ እንዲያርጋችሁ አሁንም ኦል ዘ ኮለን እንደዚህ ኮለን ቢም በሚያስፈልግበት ቦታ ሁሉ ቢም ተሰላላችሁ ኮለን በሚያስፈልግበት ቦታ ሁሉ ኮለናችሁ ተሰላላችሁ ማለት ነው ታረጋላችሁ ሶ እዚህ ጋርም ስላም ያስፈልጋል because this is called እዚህ ጋር ምንድነው እሺ እንደዚህ እናድርጎ አሁን ሁለቴ ነው የሚስልብን ስለዚህ ምንድነው ማረጋው መሰላችሁ እዚህ ጋር መጀመሪያ ሴሌክት አደርጋለሁ ሁሉንም because select delete ካረኩ በኋላ ከእንደገና መሳል ጀምራለሁ ማለት ነው እንደዚህ አድርግና it is beam ነው የሚለው yes so ዲያርጌ ሰላም ከዚህ በታች ምንም አያስፈልገኝም ስለዚህ አሁን x elevation ላይ xz ለምሳሌ so እዚህ ጋር እንዳለ ኮለን ናቸው እነዚህ የሚሳሉ ኮለኖች ናቸው ግን ምንድነው የሚለው it is beam ነው የሚለው ስለዚህ ምን አደርጋለሁ s ከነካና ቺን አጣፋታለሁ because እንደ beam ስለሳልኳት ማለት ነው ትዛዝ ጀምራለሁ ከእንደገና so beam የሚለውን የመጀመሪያ ስቴፕ ምንድነው ማረጋው ኮለን አደርጋለሁ so ኮለን ካረኩ በኋላ I'm going to draw all these columns ማለት ነው so ብዙ ዳይሜንሽን ሲኖራችሁ ልክ most of the time column dimension ወደ ታች ስትመጡ እየጨመረ ነው የሚመጣው because ሎዱ የሚሸከመው እየጨመረ ስለሚመጣ ማለት ነው እንደዚህ አድርጋችሁ you are expected to draw all the columns ማለት ነው and all the beams ምንም ሚስ ማድረግ ያለባችሁ ነገር የለም because አንድ beam ሚስ ካረጋችሁ አንድ column ሚስ ካረጋችሁ የተለየ ውጤት ነው የሚሰጣችሁ so በዚህ ወደፊትና ወደ ኋላ ያረጋችሁ you are expected to draw all the columns ማለት ነው እቺ እንደ አሳይመንት ነገር ልስጣችሁና